በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋርም አመቻችተናል። ቀድሞ ለሚመጡ 5 እድለኞች እስከ 30% የሚደርስ ታላቅ ቅናሽም አዘጋጅተናል። የሽያጭ ባለሙያዎችን ለማግኘት በ0982 67 27 27 ላይ እንዲሁም በ0939 96 96 65 ላይ አሁኑኑ ይደውሉ። ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በእያላችሁበት የከበረ ሰላምታችን ይድረሳችሁ። መጋቢት 29 ቀን 2017 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይት ዜናዎች ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታዬ ነኝ። ከኦሮሚያ ክልል ወዳገኘናቸው ሰበር መረጃዎች ስንሸጋገር በኦሮሚያ ክልል የተለያዩ ዞኖች እየተንቀሳቀሱ ማህበረሰቡን ሲዘርፉ ሲያግቱና እንግልት ሲፈጽሙ የነበሩ የኦነግ ሸኔ አባላት እየተወሰደባቸው ያለውን ጠንካራ ምት መቋቋም ባለመቻላቸው እጃቸውን በገፍ መስጠታቸውን እንደቀጠሉ የአዲስ ምንጭ የመረጃ ምንጮቻችን አረጋግጠዋል። በምስራቅ ሸዋ ዞን አዳማ ወረዳ የመረጃ ምንጮቻችን ካደረሱን መረጃዎች መካከል የመጀመሪያ ይሆናል። ምስራቅ ሸዋ ዞን አዳማ ወረዳ ዙሪያ ሲንቀሳቀሱ ከነበሩ የኦነግ ሸኔ አባላት የቡድኑ መሪ የነበረውንና በዝርፊያ ስሙ ጃል ፈይሳ በትውልድ ስሙ ደግሞ ኦርዶፋ ጌታሁን የሚባለው ከትውልድ አካባቢው ምዕራብ ወለጋ ዞን ቦጂ ቢርመጂ ወረዳ በመምጣት የዝርፊያ ቡድኑን በማስተባበር ላይ የቆየ ከአጃቢዎቹ ጋር በዛሬው ዕለት እጁን በሰላም ሰጥቷል። ወደ ሰዴን ሶዶ ስንሸጋገር ደግሞ በደቡብ ምዕራብ ሸዋ ዞን ሰዴን ሶዶ ወረዳ ጀግናው የሀገር መከላከያ ሰራዊት ከክልሉ የጸጥታ አካል ጋር በመቀናጀት በዛሬው ዕለት በወሰደው ጠንካራ እርምጃ ተንጠባጥቦ በየጥሻው የመሸገው የሸኔ ኃይል ክፉኛ የተመታ ሲሆን 5 የቡድኑ አባላትና አንድ አመራር ተማርከዋል። የሽብር ቡድኑ ለጥፋት ዓላማው ሲገለገልበት የነበረና የሎጂስቲክ ቁሳቁሶቹ በቁጥጥር ስር የዋሉ ሲሆን የነፍስ ወከፍ መሳሪያዎች፣ የእጅ ቦምቦችና ተተኳሾችም መማረካቸውን የደረሰን መረጃ አረጋግጧል። የምስራቅ ወለጋ ዞን ዲጋ ወረዳ የአስተዳደርና ጸጥታ ጽሕፈት ቤት ደግሞ ሰሞኑን የሀገር መከላከያ ሰራዊት ከክልሉ የጸጥታ አካላት ጋር በመቀናጀት በወሰዳቸው ተከታታይና ውጤታማ ኦፕሬሽኖች የተማረኩ የነፍስ ወከፍ መሳሪያዎችን ለዞኑ የጸጥታ ክፍል የማስረከብ ስነ ስርዓት ተከናውኗል። ኦፕሬሽኑን በድል አከናውኖ ምርኮን ለዞኑ የሰላም ማስጠበቅ ያስረከበው የ103ኛ ጊቤ ኮር 67ኛ ክፍለ ጦር ሲሆን 20 ክላሽንኮቭ ከ2160 ተተኳሾች ጋር 9 ኤስኬስ መሳሪያ ከመሰል ተተኳሾች ጋር መሆኑን የደረሰን መረጃ ያመለክታል። ከምስራቅ ቦረና ዞን ደግሞ ቀጣዩ ለየት ያለ መረጃ ደርሶናል። ወደዚያው እንሂድ። ጀግናው የሀገር መከላከያ ሰራዊት ከኦሮሚያ ክልል የጸጥታ አካላትና ከማህበረሰቡ ጋር በመቀናጀት እየወሰደ ባለው ጠንካራ እርምጃ አሸባሪው ሸኔ ቡድን በክልሉ ያለው የማድረግ አቅም እየመከነና ህዝቡ ማህበራዊ ሰላሙን እየተጎናጸፈ ሲሆን የተዘረጋው የሰላም እጅ ሳይታጠፍ አጋጣሚውን ተጠቅመው እየገቡ ያሉ የቡድኑ አባላት በዛሬው ዕለትም እጃቸውን በሰላም ሰጥተዋል። በተለይ በምስራቅ ቦረና ዞን በመንቀሳቀስ ማህበረሰቡን ሲያሰቃዩ የነበሩ አባላት በድርጊታቸው ተጸጽተውና የሰላም ጥሪውን ተቀብለው መግባታቸውን ተናግረዋል።
ወርቦሶናት እንገላጅ መንግስት ባቀረበው የሰላም ጥሪ መተናል። የነበርንበት ትግል ትክክል አይደለም። የኦሮሞን ህዝብ የሚጎዳ የሚያንገላታና የሚገድል ስለነበር ትክክል አይደለም። ይህ የጥፋት ድርጊት በሂደት ገብቶን ሰላምን አማራጭ አድርገን ልንገባ ችለናል። መምጣታችንም አካባቢውን ሰላም እንዲሆን ያስችላል። ሰበባ ሂሪዮት የባየኔ ቀሶፈነ ነብራ መከመኒ በፊት በነበረው ስርዓት በወንድሜ ሞት ምክንያት ነው ወደ ቡድኑ የገባሁት። ሳደርገው በነበረው ትግል ውስጥ ባለማወቅ በርካታ ጥፋቶችን አድርሻለሁ። ትክክለኛ ትግል አልነበረም። ያንን በመረዳት በቀረበው ጥሪ መሰረት እኔና ጓደኞቼ ወደ ህዝባችን ተመልሰናል። ኬንያ ጀደም ቱሬ ከነቺ ቱሬ ነሞ ኬንያ አካባቢ ነበር የምንቀሳቀሰው። ለኦሮሞ ህዝብ ነጻነት በሚል የስልተት ዓላማን ይዤ ነው ቡድኑን የተቀላቀልኩት። ብዙ ጊዜ ያመኝ ስለነበረ ጦርነቱ ላይ ብዙም አልተሳተፍኩም። አሁን ሰላምን መርጫለሁ፣ ግን ያለፉትን ዓመታት ጥቅም የሌለው ተግባር ላይ ነው ያሳለፍኩት። ባለንበት ጊዜ ጓደኞቼ የዩኒቨርሲቲ ተማሪዎች ናቸው። የተቃጠሉብኝ ዓመታት በጣም ይቆጩኛል። ሌሎችም በጫካ ያሉ ወገኖች እንዲመጡ ጥሪን አስተላልፋለሁ። ጀግና የሀገር መከላከያ ሰራዊት የክልሉ የጸጥታ አካላትና ማህበረሰቡ በመቀናጀት ስላስገኘው ውጤት የምስራቅ ቦረና ዞን ምክትል አስተዳዳሪ የሆኑት ቦታ ጁራውዳ ደግሞ ቀጥሎ ያለውን ብለዋል። ባለፉት 6 ዓመታት በጸጥታ ምክንያት ህዝቡ በሰላም ወጥቶ ሰላም አይገባም ነበር። እንዲሁም ሰው እየገደሉ ንብረት እየዘረፉ እየወደሙ ኤናይል ሲያሳልፉ የነበሩ ናቸው። በአሁኑ ሰዓት በዞኑ የሀገር ሽማግሌዎች ባረጉት ጥሪ መሰረት ውጪ የነበሩት ከዚህም በፊት ህዝቡን ሲገሉ የነበሩ በሰላም መንገድ እየገቡ ነው ማለት ነው። ይሄ 4 ወረዳ ውስጥ ከዚህም በፊት ኃይለኛ ከፍተኛ ችግር ነበር። አሁን ወደ ሰላም የመጣበት ሁኔታ አለ። በቅንጅት ኦፕሬሽን በማድረግ ወደ 51 በላይ እጅ ሰጥተው በሰላም መንገድ እየገቡ ነው። የቀሩትም በሰላም መንገድ እንዲመጡ ህብረተሰባችን አባገዳዎች እና ሀለሲቄዎች ጥሪ አስተላልፏል። አጠቃላይ በዞናችን ተጨባጭ ሁኔታ ወደ ሰላም እየመጣበት ሁኔታ ላይ ነው የምንገኝ። ከአማራ ክልል ወዳገኘናቸው መረጃዎች ስንሸጋገር በክልሉ በሰላማዊ መንገድ ከሚንቀሳቀሱት ፓርቲዎች አንዱ የሆነው አብን በዛሬው ዕለት ባደረገው ጉባኤ አመራሩን መርጧል። የጉባኤውን ክንዋኔና የተመረጡ አመራሮችን ከመግለጻችን በፊት የአማራ ብሔራዊ ንቅናቄ ከፍተኛ አመራሮች ከሆኑት አንዱ አቶ ጋሻው መርሻ በዛሬው ዕለት በግል የማህበራዊ ትስስር ገጻቸው ያጋሩትና የብዙዎችን ልብ የነካው መልእክት ቀጥሎ አስቀድመናል። አማራ ክልል ፈጽሞ እየደቀቀ ነው ሲሉ ነው የጀመሩት አቶ ጋሻው መርሻ። ጥቂት ገንዘብ ያለው ሰው ክልሉን ለቆ እየወጣ ነው። አርሰው ማምረት፣ ነግደው ማትረፍ፣ ተምረው ማደግ የሚችሉ ወገኖቻችን ተቅበዝባዥ ከሆኑ 2 ዓመታት ደፈኑ። ይህን ነገር ለማስቆም ጥረት የሚያደርግ አንድም አካል አለመኖሩ ደግሞ ነገን የባሰ እንደሚያደርገው በፍጹም እምነት መገመት ይቻላል። አንተም ተው የሚል ገላጋይ ሽማግሌ የጉዳዩን ስር መሰረት አጥንቶ መፍትሄ የሚሻ ምሁር የለም። ሁሉም ግፋ በለው እያለ እዚህ ደርሰናል። የዩቲዩብ ነጋዴውም ልጅ አባቷን አነጣጥራ ገደለች እያለ ይጯጮሃል። ወንድም ከወንድሙ ጋር በሚያደርገው ፍትጊያ ህዝባችን ተሰቅዞ ተይዟል። በሥራ ምክንያት በሁሉም የኢትዮጵያ አካባቢ እዟዟራለሁ። እንደ አማራ ክልል ወደ ኋላ እየቀረ ያለ ክልል ግን የለም። ከ3 ዓመታት በፊት የአማራ ክልል ኢንቨስትመንት የመሳብ አቅሙ እጅግ ከፍተኛ ከመሆኑ የተነሳ የከተማ አስተዳደሮች የኢንቨስትመንት ጥያቄውን ማስተናገድ ሁሉ ተቸግረው ነበር። የውጭም ሆነ የሀገር ውስጥ ቱሪዝም አበረታች ነበር። አማራ ክልል የኢኮኖሚ ማህበራዊ ጉዳዮች ዋና መዳረሻ ነበር ማለት ይቻላል። በአሁኑ ወቅት ጤና፣ ትምህርት፣ ተንቀሳቅሶ መስራት እንደ ሰማይ ርቀዋል። ተኩስ መቆም አለበት። ወንድም ወንድሙን ገድሎ መፎከር ኋላ ቀርነት እንደሆነ ልንረዳ ይገባል። በዚህ የኒውክሌር ሳይንስና ኤአይ ምርምር ዘመን ኋላ ቀር መሳሪያ ይዞ ተራራ መውጣት፣ ገደል መውረድ ብዙም አዋጭ አይደለም። ከዚህ የተሻለና ውድመት ያልበዛበት የትግል ስልት መቀየስ ብልህነት ነው። የአማራ ሕዝብ ጥያቄዎች የታወቁ ናቸው። የግድ መመለስ ይኖርባቸዋል። በዚህ ላይ ምንም ብዥታ አያሻም። መንግስትም የአማራ ሕዝብ ጥያቄዎችን ማድበስበስ አይኖርበትም። በአንድ ጊዜ ባይቻል እንኳ ቀስ በቀስ እየፈታ መጓዝ ይኖርበታል። ተዋጊ ወንድሞቻችንም ቢሆኑ ያላስፈላጊ ዋጋ መክፈል የለባቸውም። የሚቆስለው፣ የሚሞተው፣ የሚንገላታው በየትኛውም ማሰላለፍ ይሰለፍ ወገናችን ነው። ፋኖ ነኝ የሚለውም ሆነ ሚሊሻው ያው የኛው ወገን ነው። መከላከያ ሰራዊቱም ደማችን ነው። ከየትም አልመጣም። ሁላችንም የአንድ አብራክ ከፋዮች ነን።
ስለምን በዚህ ልክ እንገዳደላለን? የሞተው ወንድምሽ የገደለው ባልሽ ይሉት ተረት በሕዝባችን ላይ ደርሶ እያየነው ነው። ይህንን እብደት ማስቆም የሁላችንም ግዴታ ነው። ሳይውል ሳያድር መነሳት የማንችልበት ውድመት ሳናስተናግድ ብዙ ሕዝባችን በረሃብ፣ በድህነት፣ በድንቁርና ሳያልቅ እዚህ ላይ በቃ ማለት ይኖርብናል። ወገኖች ደፈር ብለን በቃ እንበል። እየሄድንበት ያለው ገደል ርቀቱ አይታወቅም። ሰብሰብ እንበል፣ እንምከር፣ መፍትሄ እንሻ። ንግግር ይጀመር፣ ምክክር ይደረግ። አዋጩ ነገር ይህ ብቻ ነው ብለዋል አቶ ጋሻው መርሻ የአብን ከፍተኛ አመራር በማህበራዊ ትስስር ገጻቸው ባሰፈሩ መልእክት። ክቡራትና ክቡራን አሁን ደግሞ ቀደም ሲል እንመለስበታለን ወዳልነው የአማራ ብሔራዊ ንቅናቄ አብን ድርጅታዊ ጉባኤ መረጃ ስንሸጋገር ፓርቲው ዶክተር በለጠ ሞላን ሊቀመንበር አድርጎ ሰይሟል። የአማራ ብሔራዊ ንቅናቄ ዛሬ በአዲስ አበባ ከተማ 3ኛ ድርጅታዊ ጉባኤን አካሄደ ሲሆን በጉባኤውም ልዩ ልዩ ውሳኔዎችን ማሳለፉን ለማወቅ ተችሏል። በጉባኤው መክፈቻ ላይ መልእክት ያስተላለፉት የአብን ሊቀመንበር ዶክተር በለጠ ሞላ ድርጅቱ ከምስረታው ጀምሮ ያጋጠሙትን ተግዳሮቶች፣ የተደረጉ ትግሎችንና የተገኙ ድሎችን አንስተዋል። አብን የአማራን ሕዝብ መዋቅራዊ ጥያቄዎችን አንግቦ የተፈጠረ ንቅናቄ እንደ ታላቅ ስኬት የሚቆጠር እንዳደረገው ገልጸዋል። ድርጅቱ ከውጭና ከውስጥ የገጠሙትን ፈተናዎችም ዘርዝረዋል። ድርጅቱ ከገጠሙት ችግሮች ዋነኛው የሰኔ 15 2011 የተከሰተው ክስተት ነው ያሉት ዶክተር በለጠ የአማራ ሕዝብ የትግል አንድነት ላይ ጥቁር ነጥብ የጣለ ነበር ብለውታል። ከውስጥ በኩልም መሪዎችና አባላት በመደማመጥና መከባበር ላይ የተመሰረተ ግንኙነት ባለመዳበሩ ድርጅቱ በከፍተኛ ሁኔታ ተፈትኗል ብለዋል። ለጉባኤተኛውና ለመላው የአማራ ሊቃን ባስተላለፉት መልእክት ከችግሮች በመማር በሐሳብ ልዩነት ማመን፣ በልዩነቶች ዙሪያ በሰለጠነ መንገድ መወያየትና መከራከር፣ ከሁሉም በላይ እርስ በርስ መከባበርና መደማመጥ ይኖርብናል ብለዋል። የህወሓት ወረራን ለመመከት ድርጅታቸው ያደረገው ተጋድሎ ታሪካዊ ነው ያሉት ዶክተር በለጠ ህወሓት በአማራ ህዝብ ላይ ያለው ጥላቻ ከገደብ ያለፈ መሆኑንና በህዝብ ትግል ከስልጣን ከተወገደ በኋላ በፈጸመው ወረራ የተፈጸሙትን ግፎችም አስታውሰዋል። ወረራውን ለመቀልበስ ከሰፊው የኢትዮጵያ ህዝብ ጋር የተደረገው የተባበረ ትግል ሊለመድ የሚገባውም ነው ብለው ከህወሓት ጋር ሲደረግ የነበረው ጦርነት ፕሪቶሪያ ላይ በተኩስ አቁም ስምምነት ከቆመ በኋላ በአማራ ክልል ያጋጠመውን የጸጥታ ችግርም አንስተዋል። በግጭቱ የክልሉ ህዝብ እየደረሰበት ያለውን መከራ ለማስቆም መንግስትም ይሁን የታጠቁ ወንድሞቻችን ለግጭቱ ፖለቲካዊ መፍትሄ ለመስጠት በጠረጴዛ ዙሪያ ተቀምጠው መነጋገር ይገባቸዋል ነው ያሉት በመልእክታቸው። ከሊቀመንበሩ የመክፈቻ መልእክት በኋላ ጉባኤው የድርጅቱን ሪፖርት አዳምጧል። በመጨረሻም አመራሩን የመረጠ ሲሆን ዶክተር በለጠ ሞላ ሊቀመንበር፣ መልካሙ ጸጋዬን ምክትል አድርጎ የሰየመ ሲሆን አጠቃላይ 9 አባላት ያሉት የስራ አስፈጻሚ ኮሚቴ ማጽደቁንም ለማወቅ ተችሏል። ከሰላምና ጸጥታ መረጃዎቻችን ሳንወጣ የአማራ ክልል የብልጽግና ቅርንጫፍ ጽህፈት ቤት ኃላፊ የሆኑት ክቡር አቶ ይርጋ ሲሳይ የአማራና የኦሮሚያ ክልል ጽንፈኞች አብረው እየሰሩ ነው ያሉበት መረጃ ቀጥሎ ቀርቧል። ጽንፈኝነት ድንበር የለውም፣ በነገራችን ላይ ወሰንም የለውም። አለመኖሩን እንኳን አረጋግጠናል። በዚህ ሰዓት ኦሮሚያ ክልል ያለው ጽንፈኛና አማራ ክልል ያለው ጽንፈኛ አይጣላም። በአንድም በሌላም አብሮ ነው የሚሰራ። ትግራይ ክልል ያለው አክራሪ ጽንፈኛና አማራ ክልል ያለው ጽንፈኛ አብሮ ለመስራት አቅዶ እየሞከረ ነው። የሚያሳዝነው የህዝብን መብትና ጥቅም በመርሳት ግን ስልጣን በመፈለግ ጊዜያዊ ጥቅም በመፈለግ ነው እየተሰራ ያለው እና አማራ ክልል ላይ ከዓመት በፊት እንደዛ ያለ ነገር ሲፈጠር እውነት ለመናገር በጣም እንደ ሀገር ብዙ ነገር ረብሾናል። እንደ ክልልም በጣም አስቸግሮናል። ትልቁ ነገር ህገ መንግስቱም ስለሚፈቅድ የሀገር መከላከያ ሰራዊት ውለታው የሚረሳ አይደለም። በሰሜኑ ጦርነት የከፈለውን ማንም አይረሳም፣ ሁልጊዜ የምናስታውሰው ነው። እሱን ተከትሎና አማራ ክልል ላይ አሁን የተፈጠረውን ችግር ለማስተካከልና ለማረም የከፈለው መስዋዕትነት ይህም ታሪክ የማይረሳው ነው፣ በመልካም ነገር ማለት ነው። በቃ ኮማንዲንግ ይሁን የፌደራል መንግስቱን ራሳችን የጠየቅነው አቅም እንፈልጋለን አለ። መከላከያ ሰራዊት መጥቶ ስራ ባይጀምር ኑሮ ስርዓት አልበኝነት፣ ሌሎች አካባቢዎች የሚታየውን ስደት፣ መፈናቀል፣ ጉስቁልናና ድህነት እና ሌሎች በጣም አሰቃቂ ነገሮች የምናያቸው ነገሮች አማራ ክልል ይፈጠር ነበር።
አሁንም አሉ ችግሮች። ግን መከላከያ በኮማንድ ፖስትን በመቋቋም ከቀሪ ትንሽ የጸጥታ መዋቅር ከሚያግዙ ጥቂት የፖለቲካ መዋቅር እና በውል ከተረዱት መልካም ከሚባሉ ሰዎች ጋር በመቀናጀት ነው አማራ ክልል ነፍስ የዘራበት ማለት ነው። ይሄ በጣም ማንም ሰው አይረሳውም። በነገራችን ላይ ይሄ ተከትሎ ያው ሰፊ ስራዎች ተሰርተዋል። እውነት ለመናገር ሰፊ የኦፕሬሽን ስራ ተሰርቷል። ጽንፈኛው ያን ያህል ሲወረን እኮ ብዙ ምንመራው ከተማም አልነበረንም፣ ምንመራው ወረዳ አልነበረንም። ግን በሰፊው የኦፕሬሽን ስራ የተሰራው የኦፕሬሽን ስራ ሲሰራ ደግሞ ጎን በጎን ሰፊ የህዝብ ግንኙነት እና አጠቃላይ የፖለቲካ ስራዎች ተሰርተዋል። ማንኛውንም የህብረተሰብ ክፍል ለማግኘት በተደጋጋሚ ታቅዶ ተሰርቷል። ብዙ ሰው ጋር ውይይት ተደርጓል። ብዙ ሰው ጋር ክርክር ተደርጓል። ለብዙ ሰው መረጃ ተሰጥቷል። ያ በመሆኑ የሚረሳ አይደለም። ሚዲያውም በትክክለኛነት መረጃ እንዲሰጥ በየጊዜው እየተከተለ ከልማት አኳያ ኮኦፕሬሽን አኳያ አጠቃላይ ከህዝብ ግንኙነት ስራዎች አኳያ እየተከተለ ለኢትዮጵያ ህዝብ ለአማራ ክልል ከሀገር ውጭ ላሉትም አካላት አይንና ጆሮ በመሆን ልሳን በመሆን ረገድ የተሰራው ስራ በጣም መልካም የሚባል ነው። አሁን ኦልሞስት ሁሉንም ወረዳዎች እንመራለን፣ ሁሉንም ዞኖች እንመራለን፣ ብዙዎችን ቀበሌዎች እንመራለን። በችግር ውስጥ ነን የማይታሰቡ ልማቶችን አምጥተናል። በችግር ውስጥ ነን አርሶ አደሩ እንዲያመርት አድርገናል። የማዳበሪያን ተደራሽነት አረጋግጠናል። በችግር ውስጥ ነን ሙሉ በሙሉ ትምህርት እንዲቋረጥ አልተደረገም። የጤና ዘርፉም እንደዛ፣ ሌሎች የኢኮኖሚ መስኮች እንደዛ፣ ሌሎች የመሰረተ ልማት፣ የማህበራዊ ልማት፣ የኢኮኖሚ ልማት ስራዎችን እንዲቀጥሉ ነው ያደረግነው። ይህንን ስራዎች ስንሰራ ፈጥነን አመራር ወደ ማደራጀት ነው የገባ ነው። ከክልል ጀምሮ እስከ ታች ያደራጀነውን አመራር በግምገማም በስልጠናም ኢንሃንድ የማድረግ ስራ ነው የሰራ ነው። በኦፕሬሽን ስራው ኢንጌጅድ እንዲሆን፣ በልማት ስራዎች ያለው ቀጥተኛ ኢንተርቬንሽን ጠንካራ እንዲሆን፣ በፖለቲካና በህዝብ ግንኙነት ስራው እሱንም እንዲመራ በማድረግ ረገድ ስልጠናዎች ተሰጥተዋል። በአመራሩ በአባላቱ በሁሉም ህዝብ በድግግሞሽ ብዙ ውይይቶች ተደርገዋል። እውነት ለመናገር በዚህ ደግሞ የፌደራል መንግስቱ አግዞናል። እንደ ሀገር ያሉ ትልቅ አመራሮች አግዘውናል። መጥተው አማራ ክልል አዋይተዋል፣ አነጋግረዋል። ጽንፈኛውን አዳክመናል። አማራ ክልል ላይ መጀመሪያ መዋቅሩን አግኝተን አደራጀን፣ አሰለጠን፣ ወደ ስራ አስገባን። በጣም ትልቅ ስኬት ማለት ነው። በኋላ መዋቅሩን በተደጋጋሚ አወያየን። ከመዋቅሩ ባሻገር ያለውን የህብረተሰብ ክፍል በድግግሞሽ በተደጋጋሚ አወያየን፣ መረጃ ሰጠን። መጀመሪያ አካባቢ እኮ የሆነ ማዕበል ነበር አይደል? ሆ ብሎ ጽንፈኛውን የሚደግፍ ነበር። አሁን ሆ ብሎ ደግሞ ጽንፈኛውን እየጠላ ነው፣ መጥላት ጀምሯል ማለት ነው። ይሄ የህዝብ ግንኙነትና የፖለቲካ ስራችን በተደጋጋሚ በሰራነው ስራ የመጣ ውጤት ነው። የኦፕሬሽን ስራው ተደጋጋሚና እልህ አስጨራሽ ስለነበረ ውጤት አምጥቷል። ይሄ መከላከያ ሰራዊቱ የሰራው ኦፕሬሽን በጣም መልካም የሚባል ነው። በኋላም የአካባቢን የጸጥታ መዋቅር እንደገና የማደራጀት እንደገና የማሰባሰብ የመገምገም የማሰልጠን ወደ ኦፕሬሽን የማስገባትና ለሰራዊቱ አቅም የማድረግ ስራ በሰፊው ተሰርቷል። እንዳልኳችሁ የሚዲያ ስራውንም በስርዓት እንዲመራ አደረግን። እነዚህን ችግሮችን በመቋቋም እነዚህን አስቻይ ሁኔታዎችን በመጠቀም ደግሞ የልማት ስራዎችን ቅድም እንዳልኩት በምንፈልገው መልኩ እንዲሄድ አደረግን። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲ እና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋርም አመቻችተናል። ቀድሞ ለሚመጡ 5 እድለኞች እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። የሽያጭ ባለሙያዎችን ለማግኘት በ0982 67 27 27 ላይ እንዲሁም በ0939 96 96 65 ላይ አሁኑኑ ይደውሉ።